በስከመጨረሻም በኃይሉ እውነታው ሲወጣበት አልማዝን ይዘዋት ብሌንና ዳግም እንዲሁም ሳሚ በመሆን ይዘዋት ሲመጡ መንገድ ላይ ያገኛቸዋል። ያላሰበውን ነበረ እዛ መንገድ ላይ እየተገናኙት። ሲያያቸው እጅግ ይደነግጣል። ግን ደግሞ በያዝኩት መሳሪያ መመካትና ማሸነፍ እችላለሁኝ በማለት ሁሉንም ቁሙ በማለት ያስቆማቸዋል። እዚህ ሰፈር ጥፊ ብልሽ ራስሽ ተደበቂ ብልሽ ጭራሽ አብረሽ ከነሱ ጋራ ወተሽ መንገድ ለመንገድ ትንዘላዘያለሽ ወይ በማለት አልማዝን ሲናገራት ሁሉም ፈርተውም ሳይሆን ግን ደግሞ የሚያመጣውን በጸጋ እንቀበላለን በማለት ፊት ለፊት ቁመው ይጋፈጡታል። በኃይሉም አሁን ሁላችሁንም አግኝቻለሁ፣ አንቺ አይጥ የሆንሽ ልጅ ግን አርፈሽ ተቀመጭ ብለሽ አልቀመጥም አልሽ አይደል? አሻፈረኛልሽ። አሁን ዋጋሽን እሰጥሻለሁ፣ እገላግልሻለሁ ይላታል ብሌንን። ብሌን እንደሆነች እየፈለገቻትና ለሰላም ልትነግራት እንደነበረ ከዚህ በፊት ቃል ደውላ ስለነገረችው አሁንም ቢሆን ብሌን ናት ብሎ ስላሰበ ብሌን ላይ አይኑን ይተክላል። እናም ሽውጡን አውጥቶ ብሌን ላይ ሲያነጣጥር ሳሚም ፊት ለፊት ይሄድና ብሌንን ሳይሆን እኔን መተኸኝ ከዛም በኋላ ብሌንን ትመታታለህ እንጂ እኔ ቁሜ እየሄድኩ ብሌንን መምታት አትችልም። እንኳን አንተ ማንም ሰው ብሌንን እንዲነካብኝ አልፈልግም በማለት ይናገረዋል። ተው እባክህ አንተ እንዴት ነው በማለት ሲናገረው አሁን ሁላችሁንም የምፈልጋችሁ ጥላቶችን ሁሉ አንድ ላይ አግኝቻችኋለሁ። ስለዚህ ለእኔ በጣም ደስ የሚል ቀን ነው ዛሬ፣ እጅግ በጣም ደስ የሚል እያንዳንዳችሁ ከምፈልግ ይልቅ ሁላችሁንም እዚህ ጋር አፈር ድሜ ያስበላችኋለሁ እንጂ ማናችሁም ከኔ እጅ የምታመልጡ የላችሁም በማለት ሲፎክር አልማዝ ወደ እሱ እንድትሄድና እሱ እንዲቀበላት ሲናገር አልማዝን ለአንተ አንሰጥህም፣ ያቺ ምስኪን እህትህን እያስፈራራ ገንዘብ የምትቀበላት ምስኪን እህትህ ከዚህ በኋላ ምንም መሆን የለባትም። አልማዝ እሷን ሄዳ እውነቱን እንድታይ እፈልጋለሁ በማለት ፊት ለፊት ትነግረዋለች። አልማዝ ሙታለች የለችም። አልማዝን ደግሞ ሰላም ገላታለች። ስለዚህ አልማዝን ሰላም ስለገደለቻት አሁን ደግሞ እኔ የእውነት አልማዝን እገላታለሁ ይላታል። ሁሉም ግራ ተጋብተው ፊት ለፊቱ ተጋፍጠው እያዩት ነበረ። እናም በጩኸትና በንዴት አልማዝ ወደሱ እንድትሄድ ሲጠራት ብሌን ደግሞ በፍጹም አትሄድም፣ ወደ አንተ አትመጣም፣ አለቃትም፣ ወስጄ ለትዬ ነው የምሰጣት ስትለው ሳሚም ግድ የለሽም ብሌን ልቀቂያት፣ ትሂድ፣ ችግር የለውም ልቀቂያት፣ አልማዝ ሂጂ ወደ በኃይሉ ጋር ይላታል። አልማዝም እጅግ ፈርታ ስለነበረ አሁን ካሁን ግንባሬን መጥቶ ይገላግለኛል እያለች እየተንቀጠቀጠች ወደ በኃይሉ ትሄዳለች። ልክ በኃይሉ አጠገብ ስትደርስ ሳሚም ይገፈትራትና ልክ በኃይሉ እንዲወድቅ ካደረገ በኋላ በኃይሉን ይዞ ግብግብ ከጣለውና ከደበደበው በኋላ ሁሉም ተሰባስበው ወደ ሰላም ቤት ይሄዳሉ። ሰላም ግራ ተጋብታለች። ምክንያቱም በድንገት ወደ መኝታ ቤት ስትሄድ ቃል እያወራች እየነበረው ከበኃይሉ ጋር ነው። ስለዚህ ቃልና በኃይሉ የሆነ ነገር አላቸው ማለት ነው። እናም በኃይሉ ጋራ ይች ልጅ አብራ ትሰራለች ማለት ነው። እውነት ይች ልጅ የሆነ ነገር ካላት የእውነት ልጅ አይደለችም፣ እገላታለሁ፣ ከዚህ አጠፋታለሁ በማለት ብቻዋን ታወራለች። እናም አብራ ቁጭ ብላ ሳሎን ቁጭ ብላ ስለነበረ ቆይ ቃል ምን እያወራች ነው የሰማሁት? እንዴት ከባህሉ ጋር ልታወራ ትችላለች? እኔን እዚህ ጋር እናቴ እያለች ከባህሉ ጋር ምንድነው እያወራች ያለችው? በማለት ግራ ተጋብታ ብቻዋን ታብሰለስላለች። እናም ጠበቃዋ ካጠገቧ የነበረው ቆይ ወይዘሮ ሰላም ምን ሆነሽ ነው ሲላት አይ ምንም አልሆንኩኝም፣ ያው ልጅቷ እስከምትመጣ እየጠበቅን ነው እንጂ በማለት አይ ችግር የለውም አታስቢ፣ ስትመጣ እሄዳለሁ እያለ እያወራ እያለ በድንገት ስልኩ ይጮሃል።
አንድ የረሳው ስራ ስለነበረው ሰው ቀጥሮ ስለነበር ረስቶት ስለነበረ ያ ሰው ሲደውልለት ይደነግጣል። ወይኔ ምን ነው ሰለሞን ቀጠሮ አለህ ወይስ የምትሄድበት የምትቸኩልበት ስራ ካለህ ምንም ችግር የለውም አታስብ፣ ቁልፍ አለኝ እኔ ትርፍ ቁልፍ። እኔ የቃል ነገር ግራ ስላጋባኝ ነው ዝም ያልኩት እንጂ ያስቀመጥኩት ለክፉ ቀን ይሆናል ብዬ ቁልፍ ስላለ ከፍትልሃለሁ ስትለው ዊ ሰላም እንደዛ ከሆነ ጥሩ፣ ግን ደግሞ አላስጨንቅሽም፣ ምንም ችግር የለውም ለሌላ ቀን ማድረግ እችላለሁ ሲላት አይ ሰለሞን ምንም ችግር የለውም አሁን ቁልፉን አመጣልህና ከፍትልሃለሁ ትሄዳለህ ብላው ወደ መኝታ ቤት ስትሄድ ቃል እጅግ በጣም ተናዳ ስለነበር መኝታ ቤት ቁጭ ብላለች። እናም ሰላምም ቁልፉን አውጥታ ስትሄድ ቆየ ምን ቁልፍ ነው እናቴ ያወጣሽው ስትላት ሳሎን በሩ ልከፍትለት ነው ሰለሞን መሄድ ስላለበት ይሄድ ለሱ ልከፍትለት ነው እና ትርፍ ቁልፍ እያለ ነበር እንደ ቅድም ታዳ እሷን እንጠብቃለን ያልሽኝ ለምን እንደዚህ ታደርጊያለሽ እናቴ ስትላት እሱን ችግር የለውም ይሄ የራሴ ቁልፍ ነው ደብቄ ያስቀመጥኩትኝ አንቺን አይመለከትሽም አሁንም ቢሆን ሰለሞን ከሄደ በኋላ ቆልፌ ቁልፉን ሌላ ቦታ ደብቀዋለሁ አንቺ የማታውቂው ቦታ ማለት ነው ስትላት እኮ ለምን የእውነት እናቴ የሆነ ነገር ሰምታብኛለሽ ከባህሉ ጋር በማውራቴ ማለት ነው ተጠራጥራኛለሽ በፍጹም መሆን የለበትም አሁኑኑ ሰላምን እንደውዬ ለፖሊስ ጠቁሜ ማስያዝ አለብኝ የኔን ማንነት ሳልገልጥ ግን ደግሞ ሰላምን ማስያዝ እንዳለብኝ አውቃለሁ አዎ ይቺ የተረገመች ብሌን ያችን ሴት ሳታመጣት በፊት በማለት ልክ ሰላም ከመኝታ ቤት ወጥታ ወደ ሳሎን ስትሄድላት ፖሊስ ጋር ትደውላለች ፖሊስ ጋር ደውላ ስታናግራቸው የኔን ማንነት መግለጽ አልፈልግም ማንነቴን ግን የሆነ ወንጀል የተሰራ ወንጀል አለ የሆነች የሞተች ሴት አለች የገደለቻትም እዚሁ አካባቢ ነው ቤቷንም አድራሻዋንም የሴትዮዋን ማንነትም ልነግራችሁ ዝግጁ ነኝ የሟቿንም ስም እነግራችኋለሁ አልማዝ ትባላለች ገዳይዋ ደግሞ ሰላም ትባላለች የቤቷን አድራሻ ቁጥሩን እልክላችኋለሁኝ እናም እሷን መያዝ ትችላላችሁ እሷ ወንጀሉን ደብቃ እየኖረች ነው አልማዝ ከሞተች ቆይታለች በማለት ለፖሊስ ትናገራለች አውርታ ሳጨርስ ድንገት የሳሎን በር ሲከፈት ትሰማለች እናም የሳሎኑ በር ተከፍቶ ልክ ሲገቡ ብሌን ከፍታ ሲገቡ ያየችውን ማመን ያቅታታል ሰላም ምክንያቱም ጥቁር በጥቁር ብትለብስም እንዴት እቺ ሴትዮ ከየት መጣች በማለት ተደናግጣ ሁለቱም እዛው ሰውየውም ከመውጣቱ በፊት ስለነበረ ግራ ተጋብታ አልማዝ በማለት ስታይ አዎ አልማዝ ነኝ ትላለች በዛን ሰዓት ብሌን ደግሞ ፈገግ እያለች ስለነበረ ምን እየተካሄደ ነው ያለው ብሌን ልጄ ስትላት አየሽ እትዬ እኔ ከዚህ ጭንቀት አወጣሻለሁ እውነቱን እነግርሻለሁ ጠብቂኝ ብዬሽ ነበር አየሽ እኔ በሆነ ነገር ሳሊስ ሰውን እንዲጠብቀኝና የሆነ ነገር ተስፋ ሳይኖረኝ ስለ ሰዎች ተስፋ መስጠት አልፈልግም እትዬ ደግሞ ላንቺ ደግሞ እንዳልገደልሻትና እንዳልሞተች ነግሬሻለሁ ደጋግሜ አንቺ ግን እነሱ ስላሳመኑሽ ነበረ እንደዛ ስትሆኝ የነበረው እናም ለዛ ነው በሩን ቆልፌባችሁ ሄድኩትኝ ምክንያቱም እሷን ለማምጣት እሷን ፍለጋ እኮ ነው ሄድኩት ስትላት የእውነት ግን አልማዝ አልሞተችም አለች ይቺ የእውነት አልማዝ ናት ወይ ስትል በህልሜ ነው ወይስ ምንድነው በፍጹም በህልምሽ አይደለም እትዬ አይ በህልምሽ አይደለም ሰላም እኔ አልማዝ ነኝ አልሞትኩም ያን ጊዜ ገፍትረሽ ብትጠኝም ራሴን ሳትኩኝ እንጂ አልሞትኩም ነበረ በሰዓቱ ወደ ቃል ክፍል ተወስጄ ነበረ የነቃውትኝም ቃል ክፍል እያለው ነው ቃል ክፍል እያለው ደግሞ እንደምታውቂው ቃልና በኃይሉ ነበሩ እንደውም እኔ ስነቃ ቃል ደንግጣ ስለነበረ ለሰላምን ልጥራት ወይ ስትለው በኃይሉ ተቆጥቷት እኔን ብዙ ገንዘብ ሰጥቶ ከዚህ ከአዲስ አበባ እንዲያስወጣኝና እነሱ ደግሞ እኔን ገላለች እያለ እያስፈራራ ገንዘብ እንደሚቀበል ለኔም ስላስፈራራኝ እሺ አልኩትኝ አቃለው ይሄ የኔ ጥፋት ነው መናገር ነበረብኝ ሰላም ግን ወንድምሽም ሆነ ቃል አስፈራርተውኝ የሁለታቸው ሴራ ነው ስትል እኮ ቃልም ታውቃለች ወይ አዎ ቃልም ታውቃለች ስለዚህ ወንድምሽና ልጅሽ ናቸው እንደዚህ ያደረጉት እንጂ እኔ አይደለሁም በማለት ስትናገር ቃል ደግሞ ወይኔ እንዳትናገሪ እያለች በበር ቀዳዳ ያየቻት ስለነበረ አልማዝ የምትናገራቸውን ነገሮች መጥቼ አስቆማለሁ ብላ ትመጣና በድንገት መሀል ላይ ገብታ አልማዝ እንኳን ደህና መጣሽ የሞትሽ መስሎኝ እኮ እናቴ ተጨንቃ ይሄው እጅን ለፖሊስ ልስጥ እያለች ነበረ እንዴት መጣሽ እያለች ስትቀባጥር በጣም ብዙ ተናገርሽ አሁን ዝም ማለት ትችያለሽ ወይ በማለት ቃልን ሰላም ትናገራታለች ከዚህ በኋላ ዝም በይ ማንም ሰው እንዲናገር አልፈልግም አሁን መናገር የምትችለው
አልማዝና አልማዝ ናቸው እንጂ አንቺን አያገባሽም፣ አሁን ዝም በይ በማለት ቃልን ትናገራታለች። ቃልም ግራ ተጋብታ ስለነበረ ጉዷ ሲወጣ እጅግ ትደነግጣለች። ሰላምም መታ በጥፊ ከመታቻት በኋላ ቀጥ ብለሽ ወደ መኝታ ቤትሽ ግቢ፣ አሁን አይንሽን ማየት አልፈልግም፣ ግን ከዛ በፊት ግን በማለት ስትናገር እዩልህ የኔ ወንድም ሰለሞን ለጠበቃዬ ሁሉ ነገር እንዲያውቅ ፈልጋለሁ። እዩልህ ቅድም ያልኩት ነገር እንዲሰረዝ ከዛ ውስጥ እንድትወጣ። አሁን ለልጄ ማውረስ አልፈልግም። የሆነ ችግር እንኳን ቢደርስብኝ ለልጄ ምንም አይነት ንብረት መስጠት አልፈልግም፣ እንዲሰረዝልኝ በማለት ትነግረዋለች።